አንተ ኮርማ ጭራሽ ብላ ሰፈር መምጣት ጀመርክ እንዴት እንደሆነ ሳይገባኝ የተከታተልኳት እንደሆነ ድረሳብታለች እንደዛ ከሆነ በቃ እንደሞትክ ቁጠረው ማለት ሜላት እጅግ በጣም አደገኛ ሴት ናት ትገላሃለች እኔ መሞት አልፈልግም ይሄ ነገር ቢቀርብኝ ይሻላል እሷን መከታተል የምታቆም ከሆነ ደግሞ እኔ ደፋሃለሁ ምን እያልሽ ነው እኔና መንግስት ያልሆነለትን የነዳጅ ማውጣት ስራ ለብቻ ተያይዘዋል ምን ላድርግ ብሎ ነው ፋዘሪ እኛ እናግዛቸው ብዬ እኮ ነው ስራ ላይ ነበርክ መሰለኝ ረበሽኩ ግን የፈራሁት እኔ ሌላ ነገር ነው ምንድነው የሚያስፈራ ስልኩን ደጋግመህ ሞክርለት እርግጠኛ ነኝ ከዛ በኋላ ስልኩን ያነሳልሃል እርግብን ፖሊሶች እየፈለጓት ነው ከሷ ጋር ተገኘ ማለት ደግሞ በአንድም በሌላ በኩልም ተባባሪ ያደርገዋል ስለዚህ ወንጀለኛ ሆኖ ተገኘ ማለት ነው ይኸውልህ እኔ ልጅ ፖሊሶቹ ከኑጋ የተገኘ ሰሊጥን አብረተው ወቀጥ አይደለም ስራቸው ከርግብ ጋር ባዩሽና ኮርማ እንዴት አያችሁት የሌለ ነው ወይዘሮ ባዩሽ አይሞቀሽ አይበርድሽ አንቺ ምን አለብሽ የሞት ደግስ ተደግሶ እፊት ሲደቀንብሽ ያምር ማለት ነው ቀና ብላክ ነው የምትሄደው በብዙ ጠላት የተከበበች አትመስልም በተለይ ደግሞ ዝቅ ያሉትን ሰዎች ስታገኛቸውማ የተራራ ያክል ውጥር የሚያረጋት ነገር ማለት ነው ድራማችን ሲጀማመር እንግዲህ በክፍል 114 ማለት ነው በክፍል 113 እንዳየነው እንግዲህ ወይዘሮ ባዩሽና ሜላት ትልቅ ፉክክር ግብግብ እንደገጠሙና ለባዩሽ ደግሞ ትልቅ የሞት ድግስ እንደተደገሰላት ነበር የምናውቀው የባዩሽ ሰላዩም እንግዲህ በገንዘብ ተደራድሮ ባዩሽን እንደሚያጠፋት ተስማምቶ ነበር የተለያየው ከአቶ በበቃሉ ጋር በባለፈው ክፍላችን ማለት ነው ዛሬ ደግሞ ወደ ባዩሽ ስልክ ጥሪ በመደወል ሰፈሯ ድረስ ሂዶ እንግዲህ ስለ ወይዘሮ ሜላት አንዳንድ ነገሮችን ለማጣራት አስቦና በዛው ደግሞ ስለሷ እውነታው ሊነግራት አስቦ ነገር ግን እሷ ደግሞ አናቱን ስትቀጠቅጠው በወሬ ወይም በዛቻ ማለት ነው ነገሩን ሸውዶ ቀየስ አድርጎባታል ማለት ነው ያው ስለ ሜላት አንዳንድ ነገሮች እንድትነግሪ ነው አዲስ ነገር ግን የለም ሲላተኝ እሷ ደግሞ ሜላት ማለት ቀይ ናት ምን ነው ልታገባት ነው እንደ ስትለው የምትገባኝ ከሆነች ሲል እየቀለድክ ነው ስትለው እየቀለድክ አይደለም ጀስት ለማወቅ ብቻ ነው ነበር ያላተኝ እሷ ግን በምን መንገድ እንደጠረጠረች አላቅም እንደመከታተላት ግን በሆነ መንገድ ደርሳብኛለሽ ብሎ ሲነግራት እንዴት አወቀች ይሄ ነገር ካወቀች ሜላት ማለት በጣም ከባድና አደገኛ ሰው ነች ሳትቀድምህ ቅደማት ብለዋለሽ ማለት ነው ያው እኔ ካንቺ ጋራ ስምምነት ብናደርግ መልካም ነበር ነገር ግን ልተው እያሰብኩ ነው ሲላት ይሄን ስራ ተውከው ማለት እኔ ራሴ በገንዛ ሽጉጤ እደፋሃለሁ ትላለች ለምንድነው እንደዚህ የምታረጊ እኔ እኮ የስራሽ ባልደረባሽ ነኝ ሲላተኝ አይ የስራ ባልደረባ አይደለህም አንተ ማለት ገዝቼህ ነው እኔ በገንዘቤ አንተ በጉልበት ስለዚህ አንተ ማለት የኔ ቅጥረኛ ነህ እንጂ የስራ ባልደረባ በፍጹም አይደለህም ትላለች ይሄ ነገር ያስማማናል ቢላትም ጠብቅ ተከታትለህ አንድ ነገር ካላደረካት እኔ ራስ በጀርባ መጥቼ ኦጋሃለሁ ብላ ዝታበት ትሄዳለች ማለት ነው ወደና ሀና ስንሄድ እንግዲህ ሀና ያው ስለ ፍቅረኛው አንዳንድ ነገር ቢያስጨንቃትም አሁን ላይ ትኩረቷ ደግሞ ያለው ወደ አሲር ሆኗል ማለት ነው አሲርም ያው እንግዲህ ልታናግረው ካለች እስካለበት ቦታ ድረስ ሄዳ ነበረ ነገር ግን እሱ ሐሳብሽን ኑሮሽን ራስሽ ኑሮው የኔ ስቀይ ይበቃል ለመቼም ልትረጀኝ አትችም እያላተኝ እያወራት ነበረ ማለት ነው በስተመጨረሻም ቆይ ያልገባኝ ነገር ምንድነው የሆንከው ለምን አትነግረኝም እኔ ካንተ ሌላ ማንን እቀርባለሁ እያለችው ነበር ውሃችን ጥጥት እያደረግን እናወራለን ማለት ነው ችግር የለውም አይደለ በዛም ደቂቃው ይነግዳልኝ ከዛም እንግዲህ ሀና አብሬሽ እኮ በክፎሽም በደስታሽም አይናንሽን እያየው ኖር ያለው ከዚህ በለጠ ልታሰቀኝ አትችይም እባክሽን ለምን አትረጅኝ
የኔን ስሜት እኮ በቀላሉ በአይነሽ አይተሽ መገመት አይከብድሽም አይደል እንዴ? ምን እየጠበቅሽ ነው ብሎ ጥሏት ይሄዳል ማለት ነው። ሀናም ቆይ ምን አድርጌ ነው እያለች ነበረ። በዛ ላይ ደግሞ ለሰላም እየሄዳ የሚያሳፍር ነገር ልነግርሽ ነው ግን እንዳስጭ ስትላት ምንድን ነው ስትላት ይኸው ነገሩን ድብስብስ በማድረግ እዝራ እኮ እያለች ስትንተባተብ ቆይ አብረን እንተኛለሽ እንዴ ብላ ቀልጣፋዋ ሰላም ሄድም አይ በስመ አብ እና ታዲያ ምንድን ነው ስል ከንፈርሽን ብሎኝ እና ምን ችግር አለው ላት ደስ ሲላት ከዛ ወደ ቀይ ስታረግና እና ይህ ደፋር ትላለች ማለት ነው። ነገሩን ስታባብስባት ማለት ነው እኮ ይህ ባለየ ድፍረቱ ሊሲማይ ሲል ታውኮትና ትጨቆ ሄድኩ ስትል ሰላምዬ ቅጥላለች ማለት ነው። አንቺ ቆይ መሽኮርመምሽ ነው እንዴ? ለፍቅር እኮ አይደለም ይቅርና እኔ አብሬው ተኝቼ ለወልድለት ደርሼ የለ እንዴ? ቆይ ምንድነው አንቺ ከንፈር የምትሽኮረመሚበት? ይህ ዘመን እኮ የአፄዎቹ ዘመን ላይ ነው። ምንም ማለት አይደለም። የፈለገውን ቢጠይቅሽ እኮ እሺ ነው ማለት ያለብሽ ብላት አሳፍራት የበለጠ እሷም ሰላምዬም ታነቃጥላ ሀናም በሀሳብ ጭልጥ ብላ ሳይገባተኝ ይተኛሉ ማለት ነው። ከዛ ሰላምዬ ለብቻ ቁጭ ተኝተው ወይስ የእሷ ከንፈር ምንድን ነው ድንግል መሆን ነው እንደ እያለ ነበር። ኧረ ያሳፍራል በነገራችን ላይ። ሰላምዬ ግን ምንድን ነው ያቃጠላት? የሆነ ንድድ ወይም ደግሞ ያለፋት የሆነ ነገር አለ በፍቅር ላይ ፏሌ ማለት ነው። ምክንያቱም በባለፈው አንተን እወድሻለሁ አገባሻለሁ ብሎ በፍቅር ካጠመዳት በኋላ ልክ ማርገዟን ሲያቅ እንደ ካዳተ ከዛም ያው ጽንሱን ስላስወረደች የዛ ስሜት አሁን ላይም አለ። ነገር ግን ደግሞ ሀናን ለምን እንደማትረዳት እንጃ። ለምን በዚህ ልክ ለፍቅር ሰፍ እንድትል እንዳደረገቻት ራሱ ማለት ነው። በነገራችን ላይ ያው ጊዜም ወጣትነቷም አለ ብላ ስለምታስብ ነው። ሀና ግን ምንም አይገባትም። ምንም ልክ እንደኔ በቃ እንደኔ ናት፣ አይገባትም በቃ። ይህንን እያየን ከዛ ደግሞ ምናሴ ድንብላልን ያየውን ነገር አይቶ ወደ ቤቱ እሳት ኮንታት ነው ይመለሳል ማለት ነው። ሰላምዬ ሳሎን ቁጭ ብላ ምን ሆነ ነው የሆንከው ነገር አለ እንዴት ተይኝ እያለ ያየውን ነገር በቀላሉ መናገር አልፈለገም ማለት በጣም ተናዷለኝ። በዚህ አመጣጡ በዚህ ኩስትርነቱ በጣም አይኑን ሲያፈጠው በጣም ያስፈራ ነበር። እኔማ እኮ በቃ ገደላት ብዬ ነበር ድንብላልን፣ ግን እንደፈራሁት በፍጹም አይደለም። ድንብላልም እንግዲህ ከተምቹ ጋር የፍቅር ላይ በሆነም ብሶቱንም አዳምጣ ስትመለስ ምናሴ ጉሮሮውን ይዞ ያስፈራራታል ማለት ነው። እርግብ ቤት እንዳለች በደንብ ታውቂያለች፣ ስለዚህ ተናገር ይላታል። እሷ ደግሞ እንደማታውቅ ትናገራለች። ሰላምዬም በስተመጨረሻም ለሀና ልጁ እያበደ ነው አብዷል በቃ ድረሽ ብላ ትመጣለች ማለት ነው። ሀናም እንግዲህ ከመጣች በኋላ ምን ሆና ነው ወንድሜ ብላ ስትጠይቃ መመህ እንዴ ነበር ያለችው። ሰላምዬ ናት አብዳ እንደምታሳብድ ሳኳ ማነው የሚወስዳት አታን አይደለም ስራ ውዬ መጥቼ እኮ ሰላም ለምን አላልከኝም ብላ ነው የምትቀውጠው እንጂ እኔ ምንም አልሆንኩም ይላታል። ከዛ ከእርግብ ጋራ እየዋለችና ምግብ እያቀበለች እንደምትመጣ ጥርጥሬ ነበር። አየሽ ያ ነገር ባይኔ ያየሁት የእርግብም ፍቅረኛ እኮ አየሁተኝ ከድንብላል ጋር እሷ ናት በቃ የተንከባከበች ያለችው አይደል ብሎ ይፋጠጣሉ ከሀና ጋር ማለት ነው። ሀናም ተምቹ አይ አንተ እንዳሰብከው አይደለም ይሄ ነገር ግን እርግጠኛ ነህ በአይንህ አይተዋል ተመሳስለውብህ እንዳይሆን ስትል በአይኔን አይቻለሁ በፍጹም አልተሳሳትኩም እያላት ነበረ ማለት ነው። በስተመጨረሻ እንግዲህ ሀና ወደ ድንብላል ክላስ ሄዳ ድንብላል ደግሞ ከተምቹ ጋር ያሳለፈችውን የነገራትን ሚስጥሮቹን በእርግብ ምክንያት እዚህ ጎዳና ላይ እንደወጣ እያስረዳት ባለበት ሰዓት ሁሉም ነገር ያልፋል። ይህ ትናንትና ማንነት ነው እንጂ ዛሬ ማንነት አይደለም። አየህ ከፊት ትልቅ ሲሳይ አለ ብላ እጆቹን አንስታ ሳም አላረገችም ልጅ ደፋር። ከዛ በኋላ እሱም ነጥቆ ይሄድና ከዛ እንደገና ደግሞ የአራድዬ ልጅ ስለሆነ ያው አታለው እንደምንም ብሎ የሌላ ወሬ እንዲያወሩና እንዲቀየስ አድርጓታል ማለት ነው። ያንን እያሰበች ባለበት ሰዓት በተኛችበት ሀናን ክላስ ሳታንኳኳ ትገባለች ማለት ነው። ከዛ ቆይ ምናሴ ያለኝ ነገር ትክክል ነው ከተምቹ ጋር ትገናኛለሽ እንዴ? ቆይ እርግብ ሴት እንዳለች የምታውቂው ነገር አለች ስትላት እርግብን አላውቅም፣ ነገር ግን እሱን ከአጎቴ ሚስታማ ጠይቄ ስመልስ አገኘሁት መንገድ ላይ። ከዛ በቃ መስኪን ነገር ነው ለማንም እንድናገር አልፈለግም፣ ማንም እንዳቅም አይፈልግም ትላታለች ማለት ነው። ከዛም
ሀናም በጣም እንደናፈቀችውና ልታገኘው እንደምትፈልግ ጠይቀሽ ንገረኝ፣ እኔ ደግሞ ያለ ፈቃዱ መሄድ አልፈልግም ስትልህ ያው ድንብላለም እሺ ነገ ሲሄድ ካገኘሁት እነግርልሻለሁ ትላታለች ማለት ነው። ከዛም እንግዲህ በአቶ ኖላዊና አሲርን በጣም እየደከሙ ለማግኘት የት እንዳለ ምን ላይ ሆኖ ነው እያሉ በጣም ተስፋ ቆርጦ እየፈለጉት ነበረ። በስተመጨረሻ እንግዲህ ተገኝቷል ልጁ ማለት ነው። ይቀጥላል ድራማው። የምወዳችሁ የማከብራችሁ ውድ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ።